ኦዛር ተደብድቦ ጎዳና ላይ ተጥሎ ተገኘ። ሙስጠፋ በፖሊስ ቁጥጥር ስር ዋለ። ሶመር ቱርካንን ፈጽሞ እንደማይፈልጋት ነገራት። ሩቻን ቤተሰቧን የሚያፈራርስ የራሷን ሚስጥር ዛሬ አፈነዳች። ሰላም ጤና ይስጥልኝ ተመልካቾቼ፣ ዛሬ ጎጆ ድራማን ክፍል 107ን ይዤላችሁ መጥቻለሁ። ለፕሎት ቢትስ አዲስ የሆናችሁ ሰብስክራይብ ምትለዋን በመጫን ቤተሰብ ይሁኑን። በተጨማሪም ይሄን ቪዲዮ ላይክ ማድረግ፣ ሀሳብ አስተያየታችሁንም በኮሜንት ማስቀመጥ እንዳትረሱ እያልኩ ወደ ድራማው እንሄዳለን። ሙስጠፋ ከዳሪያ ጋር የጀመረው ፍቅር ሰነባብቶ በቸኮሌት ልጣጭ ቀለበት አስሮላታል። ዶኑሽ ፍቅሯን ሰርዳርን የማታውቃት እህቷ በፍቅር ወደኩ ስትላት አሳልፋ ለመስጠት ሽር ጉድ ማለት የጀመረች ትመስላለች። ለሲቬላ የድሮ ባሏ ቅዠት ሆኖባት መጥቷል። በፊቱንም በዚህ ልክ ነገር ይፈላለጉ እንደነበር ያላወቀው ሶመር ቱርካን እናቱን በዚህ ልክ ስትናገራት አይቶ ወትሮም ግጭት የማያጣው ትዳራቸው ላይ ጋዝ እንደማርከፍከፍ ሆኖበት ነገሩ ተቀጣጥሎ ቤታቸው ሊፈርስ ጥቂት ቀርቶታል። እማዬ እኔ ከዚህ በላይ አልችልም እናቴ በቃኝ፣ እባክሽ አታልቅሺ፣ ከማንም በላይ እወድሻለሁ። ከዚህ በኋላ ግን ማንም ሰው እንዲያስለቅስሽም ሆነ እንዲያሳዝንሽ አልፈልግም። አታስቢ እናቴ፣ አባቴም ወደ ቀልቡ ይመለሳል፣ እባክሽ አትዘኝ እያለ ሶመር ሩቻንን እያባበለ አጽናናት። ቱርካን ግን ሰማይ ተደፍቶባታል። በዚህ ጊዜ ግን አንድ እንግዳ የሆነ ጥቁር መኪና የሩቻን ቤት ጋር መጥቶ በሩ ላይ የቆሙት ጥበቃዎች ፊት ኦዛርን ክፉኛ ደብድበው ጥለውት ይሄዳሉ። ጥበቆቹም እንዳዩት ተሯሩጠው አንደኛው መኪናውን ሲከተል፣ ሌላኛው ወደ ኦዛር በመሄድ የድረሱልኝ ጥሪን ያሰማል። ሶመር ወደ መኝታ ክፍላቸው ሲገባ ቱርካን ልታስረዳው ትሞክራለች። ሶመር እባክህ ይቅርታ አድርግልኝ፣ ሆን ብዬ እናትን ለመጉዳት ፈልጌ አይደለም። ራሷ ናት ነገር የፈለገችኝ፣ አንተ ምንም ነገር ስለማታውቅ ነው አለችው። ሶመር ግን እንዳትጠጋው ተከላከላት። እሷም ሶመር እባክህ ከዚህ በላይ አትግፋኝ፣ እባክህ ልለምንህ፣ ሁል ጊዜ አንተ ሚኔ ጋር ስትሄድ ራሴን መቆጣጠር አልችልም፣ እብድ ሆናለሁ አለችው። እሱም ቱርካን ሚኔ ጋር በልጄ ምክንያት ነው የሚሄደው፣ አንቺ ግን እናቴን እንደዚህ መናገር አትችይም አላት። እሷም እሺ ልጅ ጋር ሂድ፣ እሱን እየተቃወምኩ አይደለም፣ ግን ተመልከት ከዚህ በኋላ በመካከላችን እያለች ወረቀቱን ልታሳየው ስትል እሱ ግን ከዚህ በኋላ በእኔና ባንቺ መካከል ምንም ነገር የለም ቱርካን፣ ከዚህ በላይ በዚህ ሁኔታ መቀጠል አልችልም ብሎ አቋረጣት። እሷም የሆነ ቦታ እንሂድ፣ ከከተማ ወጣ ብለን ፍቅራችንን አድሰን እንምጣ የሚል ሀሳብ መፍትሄ አቀረበች። እሱ ግን አልችልም፣ በጣም ደክሞኛል፣ በቃን አላት። ቱርካን የሰማችውን ማመን ተሳናት። ምን ለማለት ፈልገህ ነው ብላ ደግማ ጠየቀችው። ትዳራችንን በግድ ማቆየት አንችልም፣ ለትዳራችን መጽናት ፍቅራችን ብቻ በቂ አይደለም ብሎ የሰማችውን ዳግም አረጋገጠላት። ቱርካንም በድንጋጤና በእልህ የእርግዝናዋን ማስረጃ ወረቀት ጨመደደችው። ሶመር ምንድነው ለማለት ይፈለግከው? ፍቅራችን ብቻ በቂ አይደለም ምን ማለት ነው? ብዙ ዋጋ ከፍለናል እኮ፣ እንዴት ልብ ውስጥ አንሺ ታየውህ? እኔ እናንተ ብቻ በቂ አይደለንም ብላ ጠየቀችው። እሱም አዎ ብዙ ዋጋ ከፍለሽልኛል፣ እኔም ብዙ ዋጋ ከፍያለሁ፣ ግን ያ ሁሉ ዋጋ የተከፈለው ከእናቴ ጋር እንደዚህ እንድትሆኝ አይደለም። ቱርካን ራስ ወዳድ ሆነሻል። ፍቅር ማለት ምን ማለት እንደሆነ ትርጉሙን ረስተሸዋል። እንደምትወጂኝ የምታሳይኝ በዚህ መልኩ ከሆነ ቱርካን በቃኝ፣ ደክሞኛል። ከዚህ በላይ ይህንን ትዳር መቀጠል ማለት ሲኦል ነው። በቃ ይበቃል አላት። ቱርካን ግን እኔ ያፈቅርሃለሁ፣ እባክህ የሁሉም ሰው መቀለጃ ነው የምንሆነው፣ እባክህ ትዳራችንን አንበትን እያለች እንባዋን እያዘራች እየለመነችው እያለ አይላ ከታች አቶ ሶመር፣ ወይዘሮ ሩቻን እረ ድረሱ እያለች ጩኸቷን አቀለጠችው። ቤቱ በአንድ ጊዜ በግርግር ተሞላ። ሩቻንና ሶመር እየተሯሯጡ ሲወርዱ ኦዛርን መንገዱ ላይ ተነጥፎ ሲያዩት በእጅጉ ደነገጡ። ሶመር አባዬ አይንህን ግለጥ እያለ ተጣራ። ጥበቃውም አቶ ሶመር በመኪና መጥተው ነው ጥለውት የሄዱት፣ የኛ ባልደረባ እየተከተላቸው ነው አለው። አባቴ ምን ሆኖ ነው ንገሩኝ፣ የምን መኪና ነው? ማን ነው ይህንን ያደረገው? ንገሩኝ እያለ ጮኸ። መኪናውን ሲከተል የነበረው ጠባቂ
አቶ ሶመር የመኪናውን ታርጋ ቁጥር ማየት አልቻልኩም ብሎ እያለከለከ ተመለሰ። ሶመርም አምቡላንስ ጥሩ፣ ፍጠኑ ፍጠኑ፣ ብዙ ደም ፈሶታል፣ አምቡላንስ ጥሩ ብሎ አጣደፋቸው። ሩቻን በጭንቀት በህይወት አለ ልጄ እባክህ ንገረኝ፣ በህይወት አለ ወይ እያለች አለቀሰች። ቱርካን እንደ ጨው ሐውልት ደርቃለች። ጥበቆቹ አምቡላንሱ እየመጣ እንደሆነ ሲነግሯቸው ሩቻን እናንተ የት አባታችሁ ነበራችሁ? የሁሉ ነገር ሲሆን የት ነበራችሁ? ፈጣሪ እጃችሁን ይስጣችሁ፣ ፈጣሪ ስራችሁን ይስጣችሁ። ንገሩኝ እስኪ ኮከብ ስትቆጥሩ ነበር ወይ? ንገሩኝ እስኪ ምንድነው የማትረቡ እርባና ቢሶች እያለች ጥበቆቹን ረገመቻቸው። ሶመር አባቱን ለማንሳት ሲሞክር ቱርካን ተው አትንካው፣ ተው አምቡላንሱ ይምጣ ብላ አስቆመችው። ፋቲ እነ ነስሪን ቤት መጥቶ በልጁ ፌሪዴ ፈካ ማለት እየተገረመ ነው። አረ ፈገግታ ልጄ፣ ሁሉ ደስታ ከየት መጣ? በጣም ደስ ብሎሻል። ምን ተገኘ? ጓደኛ አገኘሽ እንዴ? ከየት? ከጀርመን እያለ ሲያፋጥጣት አይ ከዚሁ ብላ እየነገረችው እያለ ሳዲቅ መጥቶ ፋቲ አንድ ጊዜ ፈልጌህ ነው ብሎት ለብቻው ይዞት ዘወር አለ። ነስሪንም ነዛትም ለምርመራ ሄደው ነበረ፣ ግን ከጤናቸው ሁኔታ አንጻር ለልጅ የሚሆናት ኩላሊት እስካሁን አልተገኘም። ግን ወንድሜ መቼም ተስፋ እንዳትቆርጥሽ ብሎ አጽናናው። ፋቲም ተአምር እየጠበቅኩ ነው ወንድሜ፣ እዚህ ቤት ትንሽ ጊዜ ከልጄ ጋር ልቆይ ወንድሜ፣ ከፈሪዴ መራቅ አልፈልግም ብሎ ጠየቀው። ሳዲቅም ቤትህ እኮ ነው ወንድሜ፣ ትችላለህ፣ መብትህ ነው ብሎ ፈቀደለት። ዶኑሽ በሀሳብ ተውጣ ያልታጠበውን ከታጠበው ልትደባልቅ ስትል ነስሪን አስተውላ ተይ ልጄ፣ እንዴ እሱ እኮ የታጠበ ዕቃ አይደለም ብላ አስቆመቻት። አስከትላም ልጄ ምን ሆነሻል ብላ ስትጠይቃት ዶኑሽ ግን አይ ምንም ብላ ለመሸፋፈን ሞከረች። ነስሪን ጥያቄዋን ቀጥላ ከዳሪያ ጋር ተጣልታችሁ ነው አለቻት። ዶኑሽም አይደለም መረ አይደለም እማዬ አለቻት። ነስሪንም ታዲያ ምን ሆነሽ ነው ልጄ? ምንድነው ሰሞኑን ዝም ብለሽ እየተከሽ ነው ያለሽው? ምግብም እየበላሽ አይደለም እንዴ? ቆይ ቅድምም ምሳ አልበላሽም እኮ። ቆይ ልጄ ምን እየሆንሽ ነው ያለሽው? አይ አንድ ነገርማ ሆነሻል ብላ በጥያቄ አጣደፈቻት። ዶኑሽ ግን ምንም አልሆንኩም አልኩሽ እኮ ማዬ ብላ በአቋም አጸናች። ነስሪንም ስለ ፈሪዴ ተጨንቀሽ ነው አይደለ? አታስቢ፣ ፈጣሪ ያውቃልሽ የኔ ደግ ልጅ ደህና ትሆናለች። ወደ ትምህርቷ ተመልሳ አግብታ ትዳር ይዛ ወልዳ ይህንን ጊዜ ልክ እንደ ቀልድ እናነሳዋለን እሺ እያለች ልታጽናናት ሞከረች። ሰርዳር ባህሩ ዳርቻ ጋር ብቻውን መጠጥ እየጠጣ ባለበት ሰዓት የፌሪዴ ተኛ እንዴ የሚል ቴክስት ስልኩ ላይ ይገባል። እሱ ግን ትቶት መጠጡን መጎንጨቱን ይቀጥላል። አምቡላንሱ አቶ ዙርን በጥንቃቄ እያነሳ ነው። ፖሊሱም ለሶመር ይህ የግድያ ሙከራ ነው፣ ይህንን ነገር ማን እንዳደረገው በጊዜ ካልደረስንበት በጣም አደገኛ ነው፣ ይህንን ያደረገውን በቶሎ በቁጥጥር ስር ማዋል አለብን እያላቸው ቃላቸውን እንዲሰጡ እያግባባ ነው። ሩቻን ግን አሁን ሆስፒታል መሄድ አለብን አለችው። ፖሊሱም ወይዘሮ ሩቻን እባክሽ እየለመንኩሽ ነው፣ ባለቤትሽ ላይ ያደረገውን ሰውዬ ዋጋ ማስከፈል አለብን፣ ጊዜ ሰጠነው ማለት ሊሰወርብን ይችላል ብሎ ሊያስረዳት ሞከረ። ሶልቾክ ከአምቡላንሱ ጋር እኔ አብሬው ሄዳለሁ፣ ችግር የለውም ሶመር እናንተ ለፖሊሶች ቃላቸውን ስጡ ብሎ አሳመናቸውና እሱ ከአምቡላንሱ ጋር ሲሄድ እነሱ ከፖሊሱ ጋር ወደ ቤታቸው ገቡ። ፖሊሱ ከአደጋው በፊት አቶ ኡዛር ላይ አጠራጣሪ ነገር አይተው እንደሆነ ሲጠይቃቸው ሶመር ምንም እንደሌለ ሲነግረው አይላ ግን ፈጠን ብላ በቀን ውስጥ በተደጋጋሚ ጊዜ የማይታወቅ ሰው በዚህ ስልክ ቁጥር ሲደውል ነበረ እና የበሩም ደውል እየጮኸ በሩም እየተንኳኳ ልከፍት ሲሄድ ማንም አይኖርም፣ ወይዘሮ ሩቻንም እዚህ ነበረች፣ አስታወሹ አይደል ወይዘሮ ሩቻን ብላ ተቅለበለበች። ሶመርም ታዲያ ለምን ለኔ ያልነገርሽኝም? ለምን ለኔ ያልነገራችሁኝም እማዬ ብሎ አፈጠጠባቸው። ፖሊሱም የግል ጠላት አለው የሚጠላው ወይም ይዛተበት ሰው ነበር ብሎ ጠየቃቸው። ሶመር አለው፣ ሙስጠፋ ያልካን ከዚህ በፊት ድርጅታችን ውስጥ ተቀጥሮ ይሰራ የነበረ ሰው ነው። አባቴ አባሮታል። ከዛ ግን ቤታችን ድረስ መጥቶ ዝቶብን ተደባድበን ነበር ሄደው ብሎ ሙስጠፋን አቀሳሰረው። ሲቪ ላይ በሩ ላይ ተንኳክቶ ውስጥ ከፍት ፖሊሶቹ በር ላይ ቆመዋል። ሙስጠፋ ያልካንን ፈልገው እንደሆነ ሲነግሯት እኔ እናቱ ነኝ፣ እሱ እዚህ የለም፣ ምን ተፈጥሮ ነው ለኔ ንገሩኝ አለቻቸው። ፖሊሶቹም ለጥያቄ ፈልገነው ነው፣ አቶ ኡዛር ክፉኛ ተደብድቦ አሁን ሆስፒታል ኮማ ውስጥ ነው ያለው አሏት። ሲቪ ላይ ደንግጣ እየተርበተበተች አይ ሙስጠፋ እንደዚህ ያለ ነገር አያደርግም አለቻቸው። ፖሊሶቹም እሱም በምርመራ የምናጣራው ጉዳይ ነው፣ አሁን ልጅሽ የት ነው ያለው ብለው ጠየቋት።
ሲቪ ላይ ሙስጠፋ የት እንዳለ እንደማታውቅ ለፖሊሶቹ ነግራ ከሸኘቻቸው በኋላ ዳሪያ ጋር ደውላ ሙስጠፋ አብሯት እንዳለ ስታረጋግጥ ልጄ ባክሽ ስሚ፣ ወደ አይቫሊክ ለ1 ወይም ለ2 ቀን እንዳይመጣ እባክሽ እዛው ይሁን፣ አብረሽው ሁኚ እባክሽ ልጄ ያደራሽን ብላ አስጠነቀቀቻት። ሙስጠፋ ከመታጠቢያ ቤት ሲመለስ የዳሪያ ፊት ገርጥቶ ነበር። ምን ተፈጠረ? ዳሪያ ፊትሽ እኮ ተቀያየረ፣ ምን ነው ብሎ ጠየቃት። እሷም እናት ደውላ ነበር፣ ስማ ይኸውልህ ለ1 ወይም ለ2 ቀን እዚህ ትንሽ ዘና ብንል ምን ታስባለህ? ሙስጠፋ ስለ እንጀራ አባቴ የደበከኝ ነገር አለ እንዴ? ንገረኝ እስኪ፣ ለምን ነበር የታሰርከው ብላ ጠየቀችው። እሱም የእንጀራ አባቱን በጩቤ ወቅቶት እንደታሰረ ነገራት። ዳሪያም ገሎት እንደሆነ ስትጠይቀው ቢሞት ኖሮ አሁን እዚህ ታይ ነበር፣ እስር ቤት ነበርኩ እንጂ አላት። ዳሪያም ለምን እንደዛ እንዳደረገ ጠየቀችው። እነ ሶመር ቃላቸውን ከሰጡ በኋላ ወደ ሆስፒታል ሲመጡ ኦዙር የመጀመሪያ እርዳታ ተደርጎለት ከድንገተኛ ክፍል ሲወጣ አገኙት። ሶመርም ዶክተሩን የት እየወሰዱት እንደሆነ ሲጠይቀው ልዩ ክትትል ስለሚያስፈልገው ወደ አይሲዩ ክፍል እንደሚገባ ነገረው። ጭንቅላቱ ክፉኛ ተደብድቧል፣ ደሙን ጠርገንለታል፣ ደም ስሮቹ፣ አጥንቶቹ በጣም ተጎድተዋል አለው። ሩቻንም ዶክተር ለህይወቱ የሚያሰጋ ነገር አለ ብላ ስትጠይቀው እሱም ለመናገር አሁን ጊዜው አይደለም፣ መጪው 24 ሰዓቶች ወሳኝ ናቸው፣ እናም በራሱ እስኪነቃ ድረስ እንጠብቀዋለን፣ ፈጣሪ ጨርሶ ይማረው ብሏቸው ሄደ። ሩቻን ስቅስቅ ብላ ስታለቅስ አቅሟ አንሷት ልትወድቅ ደረሰች። ቱርካን ደገፍ አድርጋት አይዞሽ ስትላት ሩቻን ተይም ባክሽ ብላ አመናጨቀቻትና ወይኔ ወይኔ እያለች እንባዋን አዘራቸው። ሶመርም በቁጭት ግድግዳውን ይወግረው ጀመር። ቱርካንና ሶልቹክ እባክህ ራስን ትጎዳለህ ሶመር ተው ብለው ያዙት። ሶመር ሶልቹክን አፈፍ አድርጎ ይዞ ያንን ሙስጠፋን ተብዬ የገባበት ገብተህ ከፖሊሶች ቀድመ ፈልገህ አምጣልኝ አለው። ሶልቹክም እሺ አታስበው ወንድሜ አመጣልሃለሁ፣ አንተ ብቻ ተረጋጋ አለው። ከዛም ሶመር በእንባ እየታጠበች ያለችውን እናቱን አቅፎ ያረጋጋት ጀመር። በድንገት ግን ሲቪ ላይ ቱርካን ጋር ደወለች። ቱርካን ኦዛሬት ነው ያለው በፈጠረሽ ንገሪኝ እያለች ወደ ሆስፒታል ውስጥ እየገባች ነበር። ወዲያው ግን ሶመር ያያትና ወደ እሷ እየተምዘገዘገ ሄደ። አንቺ እንዴት ብትደፍሪ ነው እዚህ የምትመጪው ብሎ አፈጠጠባት። ሲቪ ላይ እባክህ አትቆጣ ሶመር፣ እዚህ የመጣሁት ስለ ኦዛር ተጨንቄ ነው፣ እባክህ በፈጠረህ አለችው። ሶመርም ይህን ያህል ከተጨነቅሽ ታዲያ ለምን ሄደሽ ልጅሽን አትጠይቂውም? አባቴ ላይ ያደረገውን ነገር በሙሉ ይነግርሻል አላት። እሷም ሙስጠፋ አይደለም ያደረገው፣ ደግሞም አባቱ ላይ እርሱ ይሄንን ሊያደርግ አይችልም፣ በፍጹም አይችልም አለችው። ሶመር ግን ልጅሽ ነው ያደረገው ብሎ አንባረቀባት። ቱርካንም ሶመር ሙስጠፋ እንደዚህ ያለ ነገር አያደርግም ብላ ልታረጋጋው ብትሞክርም ሶመር አንቺ ዝም ብለሽ ጣልቃ አትግቢ አላት። ከዛም ቱርካን ሲቪ ላይን ይዛት ወጣች። ሶመርም ከኔ እንደማያመልጥ ለልጅሽ ንገሪው፣ አባቴ ላይ ላደረገው ነገር በሙሉ ዋጋ አስከፍለዋለሁ እያለ ዛተ። ሶልቹክ ሶመርን እባክህ ሆስፒታል ውስጥ ነው ያለነው ብሎ አረጋጋው። ሲቪ ላይ ለቱርካን ሙስጠፋ ይህንን ነገር በፍጹም አያደርግም፣ የኔ ልጅ በፍጹም አባቱ ላይ እጁን አያነሳም አለቻት። ቱርካንም ሶመር ስለተናደደ ነው፣ ሙስጠፋ እንደዚህ ያለ ነገር አባቱ ላይ እንደማያደርግ እኔም በደንብ አውቃለሁ። እነዛ ጨካኞች ኦዛርን ደብድበውት በር ላይ ጥለውት ነው የሄዱት። አቶ ኦዛር አሁንም ኮማ ውስጥ ነው ያለው። ነገር ትንሽ ያስፈራል። በቃ አንቺ ወደ ቤትሽ ሂጂ፣ እኔ እዚህ ያለውን ነገር ቶሎ ቶሎ አሳውቅሻለሁ ብላ ሲቪ ላይን እንድትሄድ አደረገች። ባህር ዳርቻው ላይ ሙስጠፋ የቸኮሌት ልጣጭ ፍቅራችንን ሊገልጸው አይችልም ብሎ ከዳሪያ ጣቶች ላይ አውልቆ ከጣለው በኋላ ምናልባት ይሄ ግን በጥቂቱ ይገልጸው እንደሆን ብሎ እውነተኛ ቀለበት አጠለቀላት። ዳሪያም እጅግ በጣም ደስ አላት። እወድሻለሁ፣ ትወጂኛለሽ፣ የእውነት ታገቢኛለሽ ብሎ ጠየቃት። እሷም አዎ አገባሃለሁ፣ እንጋባ ብለው ተጠመጠመችበት። የባህሩ ዳርቻ ላይ ፍቅራቸውን እየተገላለጹ እያለ በድንገት ፖሊሶች ይመጡና መታወቂያቸውን ይጠይቋቸዋል። ምንም ነገር የማያውቀው ሙስጠፋ ካለምንም ጥርጣሬ መታወቂያውን ሰጣቸው። ከዛ ግን ወዲያው ሙስጠፋ ያልካን ወደ ጣቢያ መምጣት አለብህ፣ ክስ ተመስርቶብሃል ብለው ያዙት። ዳሪያ ምንድነው? ምን እያደረጋችሁ ነው? ወዴት ነው የምትወስዱት? እባካችሁ ተዉት እያለች ልታስቆማቸው ሞከረች። ፖሊሶቹም እባክህ ከባድ አታድርግብን፣ ኃይል እንድንጠቀም አታስገድደን፣ ከአይቫሊክ ፖሊስ ጣቢያ ጥቆማ ደርሶናል፣ እዛ ሁሉም ነገር ስትደርስ ይነግሩሃል ብለው መኪና ውስጥ አስገቡት። ዳሪያ የምታደርገውን አታ ባህሩ ዳር ቆማ ቀረች።
ቱርካን ሳዲቅ ጋር ደውላ የኦዛርን ሆስፒታል መግባትና ኮማ ውስጥ መሆን ስትነግረው ሁሉም ደነገጡ። ሳዲቅም በቃ መጣን እሺ መጣን ብሎ ስልኩን ዘጋው። ዶክተሩ እነ ሶመርን በከፍተኛ ጥንቃቄ አንዳቸው ብቻ ለ5 ደቂቃ ማየት እንደሚችሉ ነግሯቸው ሩቻን ወደ ውስጥ ስትገባ እነ ሶመር በመስታወት በኩል ያዩዋታል። ሶመር እንዴት አንተ ላይ ይሄን ያደርጋሉ አባዬ? ምን አይነት አረመኔነት ነው ይሄ? አለ ለራሱ። ሩቻን ያለችበት ክፍል ድምፅ ወደ ውጭ አያሰማም ነበር። ሩቻንም ይቅር በለኝ ኦዛር፣ ይህን ያህል ይሄዳሉ፣ እንዲህ አይነት ከባድ ነገር አንተ ላይ ያደርጋሉ ብዬ አላሰብኩም ነበር። የኔ ጥፋት ነው። ከዛች ሴት እንድትርቅ ልጠብቅህ ነበር ሐሳቤ። ይቅር በለኝ እባክህ ኦዛር፣ ይቅር በለኝ ኦዛር፣ እመነኝ እንዳላጣ ፈርቼ ነው። ለአመታት ጠብቄ ኖርኩትን ቤታችንን ለመጠበቅ ነበር ያደረኩት። ምንም ያህል ባንተ ብናደድብህ ራሱ ኦዛር፣ በመካከላችን ምንም ነገር ቢፈጠር እወድሃለሁ ኦዛር፣ ላንተ ሞታለሁ፣ አፈቅርሃለሁ። የምበቀልህ አንተን በማፍቀር ብቻ ነው። ከፈለክ እንደ ሲቪላ አይነት 10 ሴቶችን አምጣልኝ። አንተን ደስ ካሰኘህ 10 ልጆችንም ከሌላ ወልደህ አምጣልኝ። በአንተ መቼም ተስፋ አልቆርጥም፣ መቼም አልተውህም ኦዛር፣ መቼም ብላ ለራሷና ለማይሰማት ባሏ በተሰበረ ልብ ካንጀቷ ተናዘዘች። ውዶቼ በዚህም የዛሬው ክፍል ተጠናቋል። ይህንን ቻናል ሰብስክራይብ፣ ቪዲዮንም ላይክ ማድረግ እንዳትረሱ። በሚቀጥለው እስክንገናኝ ድረስ ሰላም።